ሰኔና ሰኞ ሰኔ 1 ቀን 2018 እንደ ኢትዮጵያን አቆጣጠር አሊያም እንደ አውሮፓውያን አቆጣጠር ሰኔ 8 2026 ዛሬ ሰኞ ነው። ያ የተፈራውና የሚጠበቀው የታሪክ ተመራማሪዎችና የባህር ሐሳብ ሊቃውንት እንኳን ትንቢት የሚናገሩበት ሰኔና ሰኞ ዳግመኛ ተገናኝተዋል። ይህ ሚስጥራዊ ግጥጥሞሽ ከመጣባቸው ያለፉት ዘመናት ተነስተን አሁን ያለንበትን የ2026ቱን ድባብና ያስከተለውን ዳፋ እንዲሁም ደግሞ የታሪክ አዙሪት እንደሚከተለው በዝርዝር እንቃኛቸዋለን። ለቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን በሰኔና ሰኞ የተከሰቱ የኋላ ታሪኮችንም እናነሳለን። ዓለም ከተፈጠረች ጀምሮ የዘመን ቀመር ሲሰላ ሰኔና ሰኞ በተወሰነ ዓመታት ልዩነት የመገናኘት ልማድ ያላቸው። ይህ ግጥምጥሞሽ በየ5 እና 6 ዓመታት ሲደመርም በየ11 ዓመታት ይከሰታል። ሊቃውንት እንደሚሉት ሰኔና ሰኞ በፈረንጅ ካላንደር ከገጠመ በኢትዮጵያ ካላንደርም ሰኔና ሰኞ የመገጣጠም ዕድሉ ከፍተኛ ነው። ዛሬ በ2026 የምናየውም ይህንኑ ነው። ነገር ግን ይህ ተራ የግጥምጥሞሽ ጨዋታ አይደለም። ከጀርባው ታሪክን የሚቀይሩ ነገሥታትን የሚነቅሉ ዓለምን የሚያናውጡ ክስተቶችን አዝሎ የመጣባቸው ጊዜያቶች ብዙ ነበሩ። በኢትዮጵያ ታሪክ ክፉ ቀን የሚባሉት ረሃብ፣ በሽታና ጦርነት ከዚህ ቀን ጋር ተያይዘው ይታወሳሉ። በተለይ በ1980ዎቹ ቸነፈር ክፉ ቀን በ1980 ሰኔና ሰኞ በገጠመ በ3ኛው ዓመት ኢትዮጵያ በታሪኳ አይቶ የማታውቀው ታላቁ የረሃብ የከብት እልቂት ተከሰተ። የአፄ ቴዎድሮስ ውድቀትም ቢሆን በ1860 ዓ.ም ንጉሠ ነገሥቱ ሕይወታቸውን ያጠፉበትና የመቅደላ ጦርነት የተካሄደበት ዘመን የሰኔና ሰኞ ግጥምጥሞሽ የነበረበት ወቅት ነው። የአድዋ ጦርነትም እንኳን ቢሆን በ1888 ዓ.ም ምንም እንኳን ድሉ የኢትዮጵያም ቢሆን የሺዎችን ሕይወት የረገፈበት የኢጣሊያ ወረራ የጀመረው ሰኔና ሰኞ በገጠመበት ዋዜማ ነበር። የመኪና መንገድ ለውጥም በ1956 ዓ.ም በኢትዮጵያ መኪና ከግራ ወደ ቀኝ እንዲያሽከረክር የተደረገው በሰኔና በሰኞ ግጥምጥሞሽ ነበር። በዚያው ዓመት የዓለምን ፖለቲካ ያናወጠው የጆን ኤፍ ኬኔዲ ግድያም ተፈጽሟል። የ1966ቱ አብዮትና የ1977ቱ ረሃብ ሁለቱም ታላላቅ ክስተቶች ሰኔና ሰኞ በገጠሙባቸው አበቀቴዎች ማግስት የተከሰቱ የአገር ዳፎች ነበሩ። የቅርብ ትዝታ እንኳን ብናነሳ የ2020 ወይንም የ2012 ዓመተ ምህረት የዓለም ፈተና የሚዘነጋ አይደለም። ከ6 ዓመታት በፊት በ2020 ሰኔና ሰኞ ሲገጥም ዓለም ምን እንደገጠማት እናስታውሳለን። ኮሮና ቫይረስ ኮቪድ-19 ዓለም ዘግቶ በሚሊዮኖች የሚቆጠሩ ሰዎችን ሕይወት የቀጠፈው ወረርሽኝ በዚሁ ግጥምጥሞሽ ወቅት አርያ ነግቶ ነበር። የዘር መድሎ ሰልፎች በአሜሪካና በመላው ዓለም የነበረው ግርግርና ትርምስ የዓለም መጨረሻ ደረሰ እንዴ የሚያሰኝም ነበር። ዛሬ ሰኔና ሰኞ በ2018 አሊያም በአውሮፓውያኑ በ26 አሁን ያለንበት ዓመተ ምህረት ላይ ደርሷል። ሰኔና ሰኞም ዳግመኛም ተገናኝተዋል። ታሪክ ራሱን ይደግም ይሆን ወይንስ አዲስ ምዕራፍ ይከፈታል? እንደ ጥንታ አባቶች ስሌት ከሆነ ሰኔና ሰኞ የሚገጥምበት ዓመት ለሚቀጥሉት 3 ዓመታት የጥንቃቄና የዝግጅት ጊዜ ነው። በቂ ዝግጅት ካልተደረገ ጦርነት ወይንም ድርቅ ሊከሰት እንደሚችል ይተነበያሉ። በአሁኑ ወቅት በዓለማችን ላይ የሚታዩ የጂኦፖለቲካ ውጥረቶች፣ የኢኮኖሚ መዋዠቅና የአየር ንብረት ለውጦች የዚሁ ዳፋ አካል ይመስላሉ። ሰኔና ሰኞ በ5 በ6 እና በ11 ዓመት እየተሽከረከረ ሲመጣ ማመን ወይንም አለማመን የየግል ጉዳይ ቢሆንም የታሪክ ግጥምጥሞሾቹ ግን ሊታለፉ የማይችሉ ሐቆች ናቸው። ዛሬ በ26 ሰኔና ሰኞ ሲገጥሙ ያለፈውን ታሪክ እያስታወስን መጪውን ጊዜ በሰላም በፍቅር በቅንነት እንድንቀበለውም እናስባለን። ታዲያኛም ይህንን ቀን መግጠሙን በማያያዝ እንዲህ የታሪክ ማህደራችንን አገላብጠን ወደ እናንተም አደረስን። ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በድጋሚ እየጠየቅናችሁ ለዛሬ ማበቃን። መልካም ሳምንቱን ሁሉ ተመኘን።